አሰላሙ አለይኩም። በዛሬው ቪዲዮአችን ይህንን ቆንጆ የህፃን ልጅ ተመለከታችሁት? በጣም ነው የሚያሳዝነው። በቲክቶክ ላይ 5.5 ሚሊዮን ፎሎወር አካባቢ አለው። አሁን ግን ከባድ ፈተና ውስጥ ወድቋል። በረመዳን ካልተወበትን መቼ እንተውብታለን? በረመዳን ካልተቀየርን መቼ እንቀየራለን? በቃ አዲስ የሆነ ምዕራፍ በእኛና በአላህ መካከል እንክፈት። የባልና ሚስት ማለያ ሲህር በምን እንደሚሰራ ታውቃለህ? ነሽ እገሌን ነው የምወደው ስትል ልክ ሳሂሩ ጋር ስትሄድ ቀጠሮ ይያዝላታል። ሀይድ ላይ ነሽ ወይ ትባላለች። አይደለሁም ትላለች። በቃ ሀይድ ስትሆኝ ነይ ትባላለች። ሀይድ ሆና ስትመጣ ሀይድሽን ደሞን በብልቃጥ አምጪ ትባላለች። ታፋዋን ገልጻ ሳሂሩ ፊት ገንዘብ ደስታን አይገዛም። ይህንን የተናገረው እንግዲህ የዓለማችን ቁጥር አንዱ ባለሀብት ኤለን መስክ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሐላል ሪያክት ተመልካቾች የአላህ ሰላምና እዝነት ከእናንተ ጋር ይሁን እያልኩ ዛሬም ምርጥ በሆኑ ቪዲዮዎች ተመልሼ መጥቻለሁ። እስከ ቪዲዮአችን ፍጻሜ ድረስ ቪዲዮውን ላይክ በማድረግ አብረው እንዲቆዩ ግብዣችን ነው። ዛሬም እንግዲህ አንዱ ወንድማችን በረመዳን ካልተጠቀምን በየትኛው ወር እንጠቀማለን ብሎ ሊመክረን ይፈልጋል። እስቲ እሱን ሰምተን እንመለስ። በረመዳን ካልተወበትን መቼ እንተውብታለን? በረመዳን ካልተቀየርን መቼ እንቀየራለን? በቃ አዲስ የሆነ ምዕራፍ በእኛና በአላህ መካከል እንክፈት። ኢኒ ዛሂቡን ኢላ ረቢ ሰየህዲን፣ ቅናቻውን መንገድ የሚመራኝ ጌታዬ ጋር እንሄዳለን እንበል። ከአላህ ጋር ደግሞ አዲስ የሆነን ህይወት እንጀምር። ሰላታችንን እንስገድ፣ ቁርአናችንን እንቅራ፣ ኸይርን ነገር እናብዛ። የምንሰራቸውን ወንጀሎች ደግሞ ለአላህ ብለን እንተው። ወመን የተቂላህ የጅዐል ለሁ መኽረጃ፣ አላህን የሚፈራ የሆነ ሰው መውጫውን አላህ ያመቻችለታል። አላህን እንፍራ። ስለዚህ እንደሰማችሁት ረመዳን ውድ የሆነች ወር ናትና በሷ ልንጠቀምባት ይገባል ለማለት ፈልጋለሁ። ያው ሁላችንም ይችን ረመዳን የማግኘታችን እድል ወላሂ በጣም ትልቅ ነገር ነው፣ ትልቅ ፈዲላ ነው። ይሄን ያላገኙ ብዙ ወንድሞች እህቶች ይኖራሉና እኛ ስላገኘን ተጠቅመንባት ለአንድ ወር ነፍስያችንን ቁጥብ አድርገን ልንጠቀምባት ይገባል ለማለት ፈልጋለሁ። ደግሞ ለአንድ ወር ስትባሉ ደግሞ ለአንድ ወር ለረመዳን ብላችሁ ገብታችሁ እንደዛ እንዳትነዩ። ስለዛ ደግሞ የሚናገር አንድ ወንድማችን አለ፣ ሰምተን እንመለስ። ረመዳን ሆን ብለው ከ12 ወር ረመዳንን ጠብቀው ማለት ነው ሶላት ለሚሰግዱ በመስጂድ ውስጥ ግር ለሚሉ ድምቀት አይደለም። ድምቀቱ ለሚተወብቱስ ነው። ማለትም ረመዳን ላይ አላህ ሂዳያ ሰጥቷቸው በዛው የረመዳንን መልክ ይዘው ለሚቀጥሉት ማለት ነው። ተግባባን አይደለም? ሁላችንም እንደ ንያችን ነው የምናገኘው። አሁን በሚመጣው ረመዳን አላህ በዛው ተውበት ሊሰጠኝ ይሄንን ቀስድ ልብህ ላይ ያስቀምጥ። ኢንሻአላህ ከሚመጣው ረመዳን በኋላ የበለጠ እስልምና ላይ ጠንካራ ልሆን፣ ሶላቴን ቀጥ አድርጌ ልይዝ፣ እስልምናዬን ላውቅ። ንያ አድርግ። በንያህ ነው የምታገኘው ያ አኺ። ይሄንን ቪዲዮ በደንብ ሼር፣ ኮፒ ሊንክ አድርጉልኝ። መዓ ሰላማ። እንግዲህ እንደሰማችሁት ረመዳንም ነይታችሁ ለረመዳን ብቻ ብላችሁ መግባት የለባችሁም። ይሄ ከሆነ ምንም ለሰው ማዳመቂያ ነው የምትሆኑ እንጂ ንያችሁን ካላስተካከላችሁ ኪሳራ ላይ እንዳትሆኑ ለማለት ፈልጋለሁ። አንተ ነይተህ እስከ መጨረሻው ኢንሻአላህ እንግዲህ ሶላትን ላላቋርጥ ብለህ ነይተህ መግባት አለብህ ለማለት ፈልጋለሁ። ሁላችንም እስቲ በረመዳን እንጠቀማለን ያርገን። ኡስታዛችን ደግሞ ሲህር ከሚሰራባቸው መንገዱ አንዱ ብሎ ሊመክሩን ይፈልጋሉ። እስቲ ሰምተን እንመለስ። የባልና ሚስት ማለያ ሲህር በምን እንደሚሰራ ታውቃለህ? ነሽ እገሌን ነው የምወደው ስትል ልክ ሳሂሩ ጋር ስትሄድ ቀጠሮ ይያዝላታል። ሀይድ ላይ ነሽ ወይ ትባላለች። አይደለሁም ትላለች። በቃ ሀይድ ስትሆኝ ነይ ትባላለች። ሀይድ ሆና ስትመጣ ሀይድሽን ደሞን በብልቃጥ አምጪ ትባላለች። ታፋዋን ገልጻ ሳሂሩ ፊት አያተል ኩርሲይና ፋቲሃ በሀይድ ደም ታፋዋ ላይ ተጽፎ ነው መስተፋቅር የሚሰራው። ከመስሪያ መንገዱ አንዱ መስተፋቅር ከመስሪያ መንገዱ በኢትፋቅ ዑለማ ኩፍር ነው። ቁርአንን በነጃሳ መጻፍ ምንም ሸክ የለም፣ ምንም ሸክ የለም። እነዚህ የሸይጣን ተግባር ነው። አላህም በግልጽ ሌላ ረጅም ወሬ እኮ አላወራ። ወተበዑ ማ ተትሉ ሸያጢን፣ የሰይጣን ተግባርን ተከትለው ነው ጉድ የሆነው። ሱለይማን ከፍሮ ነው እንዲህ አይነት ዝባዝንኬ እሱ የለውም። ወማ ከፈረ ሱለይማኑ ወላኪነ ሸያጢነ ከፈሩ ዩዓሊሙነ ናሰ ሲሕረ። ተዓሉሙም ኩፍር ነው። አዎ ተዕሊሙም ኩፍር ነው። አዎ ለምን ዩዓሊሙነ ናሰ ሲሕረ ብሏል። ተዕሊሙም ኩፍር ነው። ተዓለምቱ ሸረ ላ ሊሸሪ ወላኪን ሊተወቂህ ተብሏልና ለኸይር ነገር አይ እሱም ቢሆን ሐራም ነው። ምክንያቱም ሸይጣን ይህንን ያስተማረህ አንድ ቀን ወስሶ ደግሞ ኩፍር ማሰራቱ አይቀርምና
እንግዲህ እንደሰማችሁት ይሄ ተግባር ወላሂ ዳኢመን ጀሃነም ሊያዘልቀን ወይም ደግሞ እዛው ሊያኖረን የሚችል ወንጀል ነውና ሁላችንም ልንጠነቀቅ ይገባል ለማለት ፈልጋለሁ። ወላሂ ይሄን ነገር አቅልለን ማየት የለብንም። ወላሂ ከባድ ነገር ነው። ለጀሃነም የሚዳርግ ነገር እንግዲህ ኩፍር ነው ከተባለ በጣም ትልቅ ወንጀል ነውና ሁላችንም ልንጠነቀቀው ይገባል። ወላሂ የሚያጅበው ነገር አንድ ወንድማችንን በዚህ አይነት ተመሳሳይ ነገር ተጠቅቶ አሁን ዱዓ አርጉለት እየተባለ እየተነገረ ይገኛል። እስቲ እሱን ሰምተን እንመለስ። ይህንን ቆንጆዬ ህፃን ልጅ ተመለከታችሁት? በጣም ነው የሚያሳዝነው። በቲክቶክ ላይ 5.5 ሚሊዮን ፎሎወር አካባቢ አለው። አሁን ግን ከባድ ፈተና ውስጥ ወድቋል። ሁላችሁም ዱዓ እንድታደርጉለት ነው ይህንን ቪዲዮ እየሰራው ያለሁት። ይህንን 5.5 ሚሊዮን አካባቢ ፎሎወር የሰበሰበው በጣፋጭ አንደበቱ ዳዕዋ በማድረግ ነው። በዳዕዋዎቹ ከተማረኩት ውስጥ አንዱ እኔ ነኝ። በህፃንነቱ ዳዕዋ ሲያደርግ እድሜውን ያጠራጥራል። እውነት የ13 ዓመት ልጅ ነው ብላችሁ እንድትጠይቁ ያስገድዳችኋል። በዚህም ዳዕዋ ደግሞ ይታወቃል። አዳምጡት እስኪ። ያ አላህ ኢነከ ተዕለሙ ማ ፊል ቁሉቢ ቀብለ አን ተንጢቀ ቢሂ ሽፋ ወተስመዑ ሰምተና። ያለበት ፈተና በዐይንናስ ተጠቅቶ በስተግራ በኩል ሙሉ አካሉ ፓራላይዝ ሆኖ ሕክምና እየተደረገለት ይገኛል። አላሁ ስብሓነሁ ወተዓላ ሙሉ ዓፊያውን እንዲመልስለት ዱዓ አድርጉ። ከእንደዚህ አይነት ፈተናም አላህ ይጠብቀን። በቀጣይ ቪዲዮ ደግሞ ኢንሻአላሁ ተዓላ ፍላጎታችሁ ከሆነ ዐይንናስን እንዴት መከላከል እንችላለን የሚለውን የነቢዩን ሰለላሁ ዐለይሂ ወሰለም አሰር ይዤላችሁ እመጣለሁኝ። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። እንግዲህ እንደተመለከታችሁት በሚያሳዝን ሁኔታ ላይ ነው ያለና ወላሂ አላህ ፈረጃውን ይስጠው እያልን ሁላችንም ዱዓ ልናደርግለት ይገባል። ይህ እንግዲህ ትልቅ ደረጃ የሚደርስ የሆነ ልጅ ይመስለኛል። እንግዲህ ሁላችንም ዱዓ ልናደርግለት ይገባል ለማለት ፈልጋለሁ። ወደ ቀጣይ ቪዲዮ ስናመራ ደግሞ አንድ ወንድማችንን ሰምተነው እንመለስ። ዱንያ ላይ ስትኖር ልመክር የሚችለው ነገር ቢኖር መልካም ሁን። ለምታውቀውም ለማታውቀውም ሰው ሁሌም መልካም ሁን። ነገር ግን መልካም ስትሆን በመልካምነት ይመለሱልኛል፣ መልካም ይሆኑልኛል ብለህ ፈጽሞ እንዳታስብ። ለሰዎች አንተ መልካም ሁን፣ ነገር ግን እነሱ የሚሰጡህ ምላሽ ምናልባት ተቃራኒ ሊሆን ይችላል። መልካምነት ለውስጥ ሐሴት ይሰጣል። ነገር ግን አንተ መልካም ስትሆን ምናልባት እነሱ መልካም ምላሽ ላይ መልሱልህ ይችላሉ። አንተ ስታዝንላቸው እነሱ ሊጨክኑብህ፣ አንተ በምታስፈልጋቸው ሰዓት ከነሱ ከጎናቸው ቁመህ አንተ ደግሞ እነሱን በምትፈልጋቸው ጊዜ ከጎን ላይ ይገኙ ይችላሉ። እንደዚህ አይነት አጋጣሚዎችን በትዕግስት እያለፍ አንተ ለራስህ ለሐሴትህ ስትል ሁሌም ለሰዎች መልካም መሆንን ልመድ። እንግዲህ እንደሰማችሁት ዱንያ ላይ ሁለን መታገስ ግድ ነው። ዱንያ አላፊ ናትና የው ደስተኛ ሆነን ልናሳልፍ ይገባል። ዲናችንንም ሳናበላሽ በሁለቱም ሀገር የተሳካ ኑሮ ለመኖር ሁላችንም አላህን ፈርተን በዲናችን በሚያዘን ነገር ከሰራን ወላሂ በዱንያም በኸይሩም ያማረ ኑሮ ለመኖር እንችላለን ለማለት ፈልጋለሁ። በዚህ ተያይዞ እንደውም ያው በዚህ ንግግር ሳይሆን አንድ ቪዲዮ ደግሞ አግኝቼ ነበር። እሱ ምንድነው የሚል ይሄ ባለ ሀብት ነው ማነው የትዊተር ባለቤት ስሙ ጠፈኝ ወላሂ። እሱ ምን ይላል? ምንም ረጥባ ብር ቢኖርህም ደስታ በብር አይገኝም ይላል። እስቲ ሰምተነው እንመለስ። ገንዘብ ደስታን አይገዛም። ይህንን የተናገረው እንግዲህ የዓለማችን ቁጥር አንዱ ባለሀብት ኤለን መስክ ነው። ቢሊዮነሩ ኤለን መስክ ዛሬ በኤክስ ገጹ ላይ ባሰፈረው መልእክት ገንዘብ ደስታን አይገዛም የሚለውን የታወቀ አባባል በመደገፍ ትርጉም ያለው ደስታ ከሀብት በላይ መሆኑንም ተናግሯል። ገንዘብ ደስታን ሊገዛ አይችልም ያለው ሰው ስለምን እንደሚያወራ በትክክል ያውቃል ያለው ቢሊዮነሩ ለሱ ረብጣ ዶላሮቹ ደስታን ሊገዙለት እንዳልቻሉ ተናግሯል። እናንተስ ይህንን አባባል ትቀበሉታላችሁ? ሐሳባችሁን በኮመንት ግለጹልን። ፎሎ ማድረግ ቤተሰብ ይሁኑ። እንግዲህ እንደሰማችሁት ደስታ በብር ይገኛል የምትሉ እንዳትሸወድ። ወላሂ ለመኖር ያክል የሆነ ነገር ካገኘህ ወላሂ በቂ ነው። በሱ አላህን እያመሰገንክ መኖር ይሻላል። እኔ ልምገርህ፣ ሲበዛም ደግሞ ወደ አጉል ቦታ ይጥልሃል። ባይጥልህ ለራሱ ምንም ለወራሽ ማካበት እንጂ ምንም የምታገኘው ጥቅም የለምና ያው ባለን ነገር አመስግነን ደስተኛ ሆነን መኖር አለብን ለማለት ፈልጋለሁ። አንድ ደግሞ ወደ ሐዋሳ የተፈጠረ ክስተት አለ። እስቲ በሱ አስተያየት እንድትሰጡ እኔም ኢንሻአላህ እሰጣለሁ። ሰምተነው እንመለስ። እስኪ ሁላችሁም ሚዛናዊ ሆናችሁ ይህንን ቪዲዮ እዩና ሐሳብ ስጡበት። እዚህ ጋር የምትመለከቱት ቪዲዮ በሐዋሳ ከተማ የተከሰተ ነው። እንግዲህ በቪዲዮ ላይ እንደምትመለከቱት ያው ሌሎች ሃይማኖቶችም እንደሚያደርጉት በጎዳና ላይ የሚደረጉ ስብከቶች አሉ። ጴንጤውም፣ ክርስቲያኑም፣ ሌላው ሙስሊሙም ማለት ነው።
መንግስት እስከፈቀደ ድረስ የመንግስት ክልከላ እስከሌለበት ድረስ ሁሉም ሃይማኖት የራሱን ጥሪ ማድረግ በሰላማዊ መንገድ ይችላል። እዚህ ጋር የምትመለከቱት ሙስሊም ወንድሞቻችን የእስልምናን መልእክት በሐዋሳ ከተማ ጎዳና ላይ ሲያስተላልፉ መልእክቱ እንዳይተላለፍ እነዚህ ወጣቶች ሲረብሹና ጸብ ጋባዥ የሆኑ እንቅስቃሴዎችን ሲያደርጉ ነበሩ። እንደነዚህ አይነት ድርጊቶች ደግሞ የማህበረሰቡን መተሳሰብ፣ መቀራረብ የሚያሻክሩ ናቸው። በተደጋጋሚ ሲከሰትም ነበር። መንግስት ፍቃድ ሰጥቶ የመንግስት ክልከላ እስከሌለበት ድረስ የትኛውም ሃይማኖት ሳይነካ የራሱን መልእክት የማስተላለፍ ሙሉ መብት አለው። እኔ ተናግሬ አንተ አትናገርም ማለት አምባገነንነት ነው የሚሆነውና በዚህ በጎዳና ላይ ጥሪ ላይ ሁላችሁም ያላችሁን ሐሳብ በነጻነት ኮሜንት ላይ ሚዛና ይሆናችሁ አስፍሩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይህ አሁን ምን አይነት ጅህልና ነው? ወላሂ ቁጭ ብሎ መነጋገር ወይም ደግሞ አቅም ካለው እዛ ቆሞ ከሱ ጋር መጨቃጨቅ እየቻለ እንዲህ የጅህልና ጥግ ዝም ብሎ አደባባይ ላይ ወጥቶ የመጨፈር ወላሂ እኔ በጣም ነው ያዘንኩባቸው። ስለ የራሳቸው እንድን የሚያሳፍሩ እንጂ ይሄ እንደዚህ ስላረጉ የእሱ ሰውየውም አላቆመም፣ ጀግና ነው። ግን እነሱ ለራሱ እንደዛ ማረጋቸው ወላሂ እኔ የሆነ ስለ ዝቅ ማለታቸውን ነው እንጂ እንደዛ እኔ አስቆም ነው ለማለት ይከብዳል። ስለዚህ እንደዚህ አይነት ተግባሮች እናንተም ሃይማኖታችሁን አውቃችሁ በሃይማኖታችሁ መስራት ወይም ደግሞ በሃይማኖታችሁ መጨቃጨቅ እንጂ እንደዚህ አይነት ተግባር አስፈላጊ ነው ብዬ እኔ በእኔ በኩል አላስብም። እናንተ ደግሞ አስተያየታችሁን አስቀምጡ። ኢንሻአላህ የዛሬ ቪዲዮአችን እነዚህን ይመስሉ ነበር። በቀጣይ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮውን ላይክ እያደረጋችሁ ሰብስክራይብ ማድረግም እንዳይረሳ።